ክልፍ ወንድማችሁ ነብይ ዘማች ዳንኤል ካዋሳ ነኝ። ሰላማችሁ ረፍታችሁ ተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስም ይብዛላችሁ። ይህንን እድል የሰጠን እግዚአብሔር ይመስገን ይባረክ። የዛሬውን ቀን የሰጠን ይህንን ቪዲዮ ስታይ ቀን ሌሊት ሊሆን ይችላል፣ ብቻችን ደቂቃ ሰዓት አሳልፎ የሰጠህን ጌታን አመስግን። ስለዚህ በኢየሱስ ክርስቶስም እግዚአብሔር ቃል ስናገር ዛሬ ስለመዘጋጀት ነው የምናገረው። ትንቢተ ሚልክያስ ምዕራፍ 4 ከቁጥር 1 ላይ ምንድነው የሚለው? እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞች ክፉ አድራጎች በሙሉ ገለባ ይሆናል፣ የሚመጣ ቀን ደግሞ ያቃጥላቸዋል ይላል። ወንድሜ ኢተ ዛሬ ምን ያህል ተዘጋጅተሃል? የእግዚአብሔር መንግስት ቀርባለችና ንስሐ ግባ፣ ፍጠን፣ እጅ ሰብስብ ከኃጢአት እየተባልክ ዘውትር ሰዎች እየጮሁ ቃሉ ወደ አንተ ወደ ጆሮ ዘልቆ እየገባ ሁሌም ማታስተውል ሰው ዛሬ አስተውስ። ወንድሜ ኢተ ጊዜ የለም፣ ሰዓት የለም፣ ጊዜ የለም፣ ሰዓት የለም። ነገር ግን ይላል ስምን ለምትጠራ ለአንተ የጽድቅ ፀሐይ ትወጣለች ይላል። በክንፎቹ ፈውስ ይይዛ ይላል። ለማታሾፎ፣ ለማትቀልዶ፣ ለማትተቾ ለአንተ ፈውስ ይሆንልሃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ይመጣል። ነገስታት ንጉስ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። በሚመጣበት ጊዜ ምርጡን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባልንጀራውን ዘውትር የሚወድ ምቀኛ ያልሆነ ነፍስ ያላጠፋና በሐሰት ምስክር ያልቆመ በመንገድ እየሄደ የወደቀውን አንስቶ ምግብ የሚያበላ ውሃ የሚያጠጣ ሰው እሱ ሳይሸማቀቅ ጌታ ሲመጣ ይቀበላል። አንተስ አንቺስ ከዚሁ ከተጠቀሰው አንዱ ጨረፍታ አግኝቶ እንደሆነ ዛሬ በኢየሱስ ክርስቶስም የእግዚአብሔር ምሕረት አንተን ያገኝ እኔን ያገኘኝ በኢየሱስ ክርስቶስም ዛሬ ወንድሜ ኢተ ዘመኑ የለም ጊዜ የለም እያለን አንቀጥልም። አንድ ቀን ይሄ ወንጌል የምንነግረው ይቆማል። አዎ ኢየሱስ ሲመጣ ይቆማል። ጌታ ሲመጣ ያቆማል። ይህንን እመን። ሳይቆም በሕይወት እያለ ቃሉ ስማ፣ መልካም ነገር አድርግ ስትባል አትሰማም፣ ዓለምን እያባረርክ። ስለዚህ ዛሬ ይህንን ቪዲዮ እያያችሁ ያላችሁ ሰዎች ቀጥታ አስተውሉ። ስለዚህ ድንገተኛ የሆነው አደጋ፣ ድንገተኛ የሆነው ድንጋጤ በሕይወታችሁ ላይ ላመናችሁ ሰዎች ላይ አይመጣም። ይህንን እመን። ስለዚህ እግዚአብሔር የሚፈሩ በእውነት እነሱ የተባረኩ ሰዎች ናቸው። በእግዚአብሔር ጥበቃ ጥላ ስር ውስጥ ነው እነሱ ገብቶ የሚወጡ። ስለዚህ የእግዚአብሔር ቃል እንደምናገር መዝሙረ ዳዊት 91 ከቁጥር 7 ላይ አጠገብሽ በቀኝ 10,000 ነው የሚለው፣ ወደ አንተ አይቀርብም፣ ወደ አንተ አይቀርብም፣ በአይን ብቻ ትመለከታለህ ይልሃል። ስለዚህ ዛሬ እንደዛ የሚለው እኮ ቅድም የተጠቀሰው ነገሮችን ያልነካካ ወደዛ ያልደረሰው ሰው ነው። ታዲያ አንተ በአመጽ እየዋኘ አደጋ ደረሰኝ ችግር ደረሰኝ ትላለህ። ስለዚህ እጅ ሰብስብ፣ ከጥፋት መንገድ አምሮህን ሰብስብ፣ እግዚአብሔርን ፍራ። እግዚአብሔርን ስንፈራ በኢየሱስ ክርስቶስ መልካም ይሆንልሃል፣ መልካም ይሆንልሻል። ኢቴ ወንድሜ እያሾፍክ እየቀለድክ ዘመንህን በትችትና በቀልድ እያሳለፍክ የምትገኝ ሰው ዛሬ ተመለስ፣ ንስሐ ግባ። የእግዚአብሔር መንግስት ቀርባለችና ንስሐ ግባ። አንተ እንድትጠፋ ጌታ አይፈልግም። አንቺ እንድትጠፊ ጌታ አይፈልግም። ስለዚህ በንስሐ ተመለሱ። የእግዚአብሔር መንግስት ቀርባለችና ተመለሱ ስባል ንስሐ ግቡ፣ ስባል ንስሐ ግባ። ወንድሜ ቀልዱን ትተህ ንስሐ ግባ። ክብር ለእሱ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለአብ ይሁን። ክብር ለወልድ ይሁን። ይህንን እድል የሰጠኝ ጌታን አመሰግነዋለሁ። አንተም ያለህበት አካባቢ ንጹህ አየር እየተነፈስክ ስሙ እንድትጠራ ያገዘህን እግዚአብሔርን ባርክ። እንድትሰማ የረዳህን እግዚአብሔር ባርክ። እኔን ረድቶኛል። ክብር ለእግዚአብሔር ይሁን። ንጹህ አየር እየተነፈስኩ ስሙ ለማጥራት መብቃት ማለት እድልና ቻንስ ነው። ሃሌሉያ። ስለዚህ ዛሬ በኢየሱስ ክርስቶስ ይህንን ቪዲዮ ያያችሁ ሼር እንድታደርጉ አሳስባችኋለሁ። በኢየሱስ ክርስቶስ አባተ ብሩካን ተወደዳችሁ። ከዚህ ሰዓት ጀምሮ መልካም ይሆናል። ስለዚህ ውሃ አዘጋጅ ወንድሜ፣ ውሃ አዘጋጅ ኢተ፣ ውሃ አዘጋጅ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስም ያንከራተተ ነገር ከሰው በታች ያደረገ ነገር
እያመመ ቀን ለሊት እያለቀስክ ከኔ በሽታ መቼ ነው የሚሄደው እያልክ ላለ ሰው ዛሬ ማምለጥ ይሆናል። ዛሬ መሻገር ይሆናል። በጌታ በኢየሱስ ክርስቶስም ያጨናነቀ ነገር ይለቃል። በናዝሬቱ በኢየሱስ ክርስቶስም ተስፋ በቆረጥከው ነገር ላይ፣ በህይወትሽ ላይ፣ በኑሮሽ ላይ፣ በትዳርሽ ላይ፣ በልጆችሽ ላይ አዋጅ አውጃለሁ። በናዝሬቱ በኢየሱስ ክርስቶስም ከዚች ደቂቃ አንስቶ ከዚች ሰዓት አንስቶ በናዝሬቱ በኢየሱስ ክርስቶስም አእምሮቻችሁ የሚያጨናንቅ ህይወታቸው የሚያጨናንቅ ታሪካቸውን በዚህ ሰዓት በእውነት እንዲበላሽ ሊያደርግ ወጥመድ የሚዘረጋ የጠላት ኔትወርኮች ይበጠሳሉ። እመን ወንድሜ፣ ስንጸልይ ይበጠሳል። አዎ፣ ስለዚህ ካንተ የሚጠበቀው አሜን ማለት ብቻ ነው። አሜን በል። ውሃ ያዝ፣ በእጅ ላይ ልጸልይ። ውሃ ያዝ፣ ድንቅ ይሆናል። ውሃ ያዝ፣ ውሃ ያዝ፣ ውሃ ያዝ። በኢየሱስ ክርስቶስም ውሃ ያዝ። በእጅ ላይ ውሃ ያዝ፣ ውሃ ያዝ። በናዝሬቱ በኢየሱስ ስም ውሃ ያዝ። ዛሬ መዳን ይሆናል። ዛሬ ማምለጥ ይሆናል። መሻገር ይሆናል። ዛሬ ተስፋ የቆረጥኮ ሰው ተስፋዬን ታድሳለህ። በኢየሱስ ክርስቶስም የእግዚአብሔር እርዳታ ፈጥኖ አንተን ያገኛል። በናዝሬቱ በኢየሱስ ክርስቶስም በምንጸልየው ጸሎት አስደናቂው ነገር እግዚአብሔር በሕይወታችሁ ላይ ያደርጋል። ጨለማ ይገፈፋል። የጠላት አዋጅ ይቆማል። የጠላት ኔትወርኮች ይበጠሳሉ። በናዝሬቱ በኢየሱስ ክርስቶስም በሕይወታችሁ ላይ፣ በኑራችሁ ላይ፣ በትዳራችሁ ላይ፣ በስራችሁ መስመር ላይ ማንኛውም እንቅፋት ለዘረጋ የሚያስብ የጠላት ኔትወርክ ከዚህ ሰዓት ጀምሮ ይበጠሳል። በናዝሬቱ በኢየሱስም አሜን ስትል ጠላት የሚያንከራትት ሰው ዛሬ ነጻ ትፈታለህ። በተለያየ ሰው ተጠምደ መውጣት ያቃተ ሰው ትፈታለህ። በኢየሱስም ፈቺው እግዚአብሔር ነው፣ መንፈስ ቅዱስ ነው። በናዝሬቱ በኢየሱስ ክርስቶስም ውሃ ያዝ፣ ውሃ ያዝ። በእምነት ዛሬ ለካንሰር በሽታ ውሃ ያዝ፣ ለሱካር በሽታ ውሃ ያዝ፣ ለግፊት በሽታ ውሃ ያዝ። አንተን እግዚአብሔር ሲፈውስ ታገኛለህ። ከዚህ ሰዓት ጀምሮ ፈጽሞ ትፈወሳለህ። በእምነት በእጅ ላይ ይዘ አሜን እንዳልክ ፈጽሞ የእግዚአብሔር እርዳታ ወደ ቤት ይመጣል፣ ወደ ቤተሰብ ይመጣል፣ ወደ ልጆች ይመጣል፣ ወደ ትዳር ይመጣል። በናዝሬቱ በኢየሱስ ክርስቶስም ባስለቀሰህ ነገር ላይ፣ ከሰው በታች ያደረገህ ነገር ላይ ዛሬ በናዝሬቱ በኢየሱስ ክርስቶስም የእግዚአብሔር እርዳታ ይመጣል ወደ አንተ። ጸልያለሁ። በእጅ ላይ ውሃ ያዝ። ጸልያለሁ። አሜን ትላለህ። በናዝሬቱ በኢየሱስም ጨለማ ተገፏል። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ፣ ምድር ዳርቻ ፈጣሪ፣ ስግደት፣ ውዳሴ፣ ክብር ላንተ ይሁን። በዚህ ሰዓት በእምነት እጆቻቸው ላይ ውሃ ይዞ ለህመማቸው አሜን ስሉ ከያዛቸው ደዌ ነጻ ይፈቱ። ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ፣ ከራስ ምታት፣ ከቁርጠት በኢየሱስ ስም ነጻ ይፈቱ። ከዚች ሰዓት ጀምሮ እጸልያለሁ። ፈጽሞ ይፈወሱ። ፈጽሞ ያንተ እርዳታ ፈጽሞ ያገኛቸው። ከዚህ ሰዓት ጀምሮ በናዝሬቱ በኢየሱስ ክርስቶስም አንተ በአንድም በሌላ እንደምትናገር አስተውሎና አምነው አሜን ስሉ ከያዛቸው ደዌ ነጻ ይፈቱ። ያንተ ምሕረት ይቅርታ ያገኛቸው። በናዝሬቱ በኢየሱስ ክርስቶስም ስራ በር ተዘጋብኝ የሚሉ ስራ በሮች ይከፈትላቸው። መካን ካለች ትውለድ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሆን በናዝሬቱ በኢየሱስም። ትዳር ጓደኛ ይዞ ያሉ በጓደኝነት ጊዜያቸው ሳይፈተኑ እግዚአብሔር ወደ ተቀጥሎላቸው መልካም የደስታቸው ቀን ማየት ይሁንላቸው። አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ። ዘረኝነት ይነሳ፣ ሌብነት ይጥፋ። ትግራይ አገር ሰላም ይሁን። ኤርትራ አገር ሰላም ይሁን። እግዚአብሔር በአማራ ክልል ሰላም ይሁን። በኢትዮጵያ ዙሪያ ላይ እግዚአብሔር ሰላም ይስፈን። ሁሉ ስለምታደርግ ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በስደት አገር ላይ ሆነው ቀን ሌሊት በሚያለቅሱት ጉዳያቸው ላይ ጣልቃ ግባ። በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው፣ ጠብቃቸው በምሕረት ሁሉ ስለምታደርግ እናመሰግናለን። ቀሪው ሰዓት ከኛ ጋር ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየን አሜን። ክብር ለእግዚአብሔር ይሁን። እንን ጸሎት በእምነት እናንተ ከጸለያችሁ እድለኞች ናችሁ። በእውነት እድለኞች ናችሁ። ወንድሜ እድለኛ ነህ። እህቴ እድለኛ ነሽ። እንን ጸሎት በእምነት እንደጸለያችሁ የእግዚአብሔር ምሕረት እናንተን አግኝቷል። ደስ ይበላችሁ። ደስ ይበልሽ እህቴ። ከዚህ ሰዓት ጀምሮ ከማንኛውም በሽታ ነጻ ተፈታል። ፈቺው እግዚአብሔር ነው። ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ፣ ከቁርጠት በሽታ፣ ከራስ ምታት እግዚአብሔር ነጻ ወጥቷል። አንተን በዚህ ሚዲያ ላይ መተመስክር። እግዚአብሔር ያደረገልህ ነገር መስክር። ሳታመሰክር አትለፍ። የሰጠን ሰላም፣ የሰጠን እረፍት ይህንን አይተ ለሌሎች ምስክር ትሆናለህ። ይሄ ሚዲያ እግዚአብሔር አብሮ እንዳለ ታውቃለህ። የእግዚአብሔር አብሮነት ከነጋር እንዳለ ታረጋግጣለህ።
በኢየሱስ ክርስቶስም ይህንን እዚህ መጥተህ መስክር። የተደረገልህን በዛው አትቅር። ድንቅ ነገር እግዚአብሔር በሕይወት ላይ ከዚህ ሰዓት ጀምሮ ካመንክባት ሰዓት ጀምሮ አሜን ካልክባት ሰዓት አንስቶ ፈጽሞ